ምናምን ይቅር። በጣም ድንቅ ልብስ እኮ ለመልበስ ድንቁን ልብስ የሚያይ አይን ያስፈልጋል። የሚያይ ሰው ከሌለሽ ምን ያደርጋል? አፍንጫ ሳይኖር ሽቱ ብትቀባ ምን ያደርግላል? ምንም የለም። እስቲ ቦግ እያሉ ሰው ባይኖር ምን ያለ ጦጣው አያደንቅ? ሰው ለመደነቅም እኮ ሰው ያስፈልጋል እንዲያደንቅ ማለት ነው። እስቲ ጥሩ ደራሲ ሁኑና እንደዚህ ብሎ እያልክ ለዛፎች አንብብላቸው። ምንም የሚሰባ ጆሮ ስላለ ነው ጥሩ ተናጋሪ መሆን የሚቻለው። ስለዚህ ያለ ሰው ምንም መሆን አይቻልም። ሰው ለኛ ያስፈልገናል እና ሰውን ቢወድ አያስደንቅም። ለሰው አስፈላጊው ስለሆነ ለወፍ ላባው ለሰይፍ ሰገባው ለሰው ነው ልብሱ ይላል አባ ወግሪስ ሲናገር። ለወፍ ላባው ነው ልብሱ፣ ለሰይፍ ሰገባው ነው፣ ለሰው ግን ልብሱ ሰው ነው። መከበር ይቻላል። አሁን እየሰማችሁ ነው። አሁን የዓመት በዓል መርጌቶቹ ሻቻቸውን ጠምጥበው ካባቸውን አድርገው መነሳነሳቸውን ይዘው ሲሉ ካባው ለማን ነው የሚለበሰው? የሚያይ የምመን አይን ስላለ። ባይኖር ምን ይላል? በጥንግ ድርብ ብትደርብ ምን ያደርግልን? ምንም ለወንጌል ክብር ቢሆንም የሚያይ ከሌለ መታየት የለም፣ የሚሰማ ከሌለ መናገር የለም፣ የሚያሸት ከሌለ መዓዛ የለም። ሁሉም ሰው ስላለ የሚደረግ ነው። ሰውን ቢወደው ያስፈልገዋል። እግዚአብሔር ግን ችግኝ እንተክላለን። ለምን? መሬቱን እንዲጠብቁልን፣ ኦክስጅናቸው ስለሚጠቅመን፣ አፈር እንዳይሸረሸር ስለሚጠቅሙን፣ መድኃኒት ስለሚቀመምባቸው። እግዚአብሔር ችግኝ ሲተክል ግን ምን ሊያደርግልን ነው? መልካም ነው እግዚአብሔር የሚባለው ለዚህ። ምንም ሳይፈልግ እግዚአብሔር ብቻዬን ልኑር እስኪ በቃ ቢል ምን ይጎልበታል? አመስጋኝ አይፈልግ። ባህሪው ምስጉን ነው። እኛ ምስጋና የምንፈልግበት ምክንያት ባህሪያችን የተነቀፈ ስለሆነ ነው። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። አንድ ሰው ቅዱስ እየሆነ ሲሄድ ምስጋና ለምን እንደሚያስጠላው ታውቃላችሁ? ምስጉን የሆነውን የእግዚአብሔርን መልክ እየመሰላት ስለሚሄድ ነው። እግዚአብሔር በባህሪው ምስጋና የሚያስፈልገው አይደለም። ለምን? ምስጉን ነው። የሰው ልጅ እየበቃ ሲሄድ ምን ይሆናል? ብፁዕ ይሆናል። ብፁዕ ማለት ንዑድ ክቡር ዘተንዕደ ነው፣ የተከበረ ክቡር ነው። ስለዚህ አንተ አታከብረው፣ ራሱ ክቡር ስለሆነ። ቅዱሳን እየበቁ ሲሆዱ ምስጋና ውዳሴ ከንቱ የሚያስጠላቸው ክቡር ስለሆኑ ነው። ለብርሃን አታበራለትማ፣ ለሽቱ ሽቱ አትረጨውም፣ እሳትን አታነድለትም፣ ሙቀት አትጨምርለትም፣ በረዶን ቅዝቃዜ አይጨመርለትም፣ ለክቡር ክብር አይጨመርለትም። ክብር ስለሌለው ነው ሰው ክብር የሚፈልግ። ክብር የሚፈልግ ሰው ክብር የሌለው ነው። ወደ ጉዳያችን ስንሄድሳ እግዚአብሔር ግን መልካም ነው። ለምን? ሰላም አያስፈልገው? ሰላም ነው። የሚያፈቅረው አይፈልግ? ፍቅር ነው። የሚያመሰግነው አይፈልግ? ምስጉን ነው። የሚሰጠው አይፈልግ? ባለጸጋ ነው። የሚፈርድለት አይፈልግ? ዳኛ ነው። የሚያስታምመው አይፈልግ? ሕይወት ነው። እግዚአብሔር ምንም ሳይፈልግ ብቻዬን ልኑር፣ ለእኔ ምን ያስፈልገኛል? አንዳንድ ሰው ሲኮራ አይታችሁኛል? ሲኮራ አይታችሁታ? ምንድን ነው የሚለው? ምንህ እንደሆንኩ ታውቃለህ? ግን ኩንቲ ተኮር የሚለው እስኪ ከኔ ተለይተህ ሞክረው። እንደዚህ የሚለው አስፈላጊ ነኝ ብለው እና እኔ ላንተ ብዬ ነው እኔ ሁሉን ማድረግ እችላለሁ፣ ብቻዬን መኖር እችላለሁ፣ የምታየው ነው ሁሉ አለ። እነ እንትና አብሬ ሄደ ኑር እያሉኝ ነው፣ ተቻው ነው፣ እኔ አንተን ስለመረጥኩ ነው፣ ላንተ ብዬ ነው፣ ስለምታሳዝነኝ ነው። ይመጻደቃል። እኔ በራሴ መቆም የምችል ሰው ነኝ ይላል። እግዚአብሔር ግን ምንም ሳይፈልግ ዓለምን መፍጠሩ
መልካም ነው። እስቲ እግዚአብሔር መልካም ነው በሉ። ምንም ሳይፈልግ ነው። ምንም ሳይፈልግ ዓለምን መፍጠሩ ሁሉን ሁሉ ሲሆን እሱ ምንም የሚፈልገው ሳይኖር አይ ይሄንን ነገርማ የኔ መልካምነትማ ልፍጠርና ለፍጥረት ልስጠው ማለቱ ይሄ እግዚአብሔር መልካም ስለሆነ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር መልካም ነው። ሁለተኛስ እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። መጽሐፍ የመልካም ነገሮች ምንጭ ነው እግዚአብሔር። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ኩሉ ሰናይ ዘገብረ በጊዜሁ፣ እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር የመልካም ነገሮችን ሁሉ የፈጠረ ነው። መልካሙ ሁሉ የእግዚአብሔር ነው፣ ክፉ ሁሉ የዲያብሎስ ነው። እግዚአብሔር መልካም ነው። በመልካምነቱ ነው መልካም ነገሮችን የፈጠራቸው። ፍጥረት የመልካምነቱ ምንጭ ነው። ከዚያ ውስጥ መካከል ለሰው ልጅ ያደረገው የፍጥረት እንክብካቤ፣ በፍጥረት ጊዜ ለጥቃቅን እንስሳት የሰጣቸው ጥበብ፣ ለቀበሮ ብልህነትን፣ ለርግብ ደግነትን፣ ከጠላቶቻቸው እንዴት እንደሚያመልጡበትን ነገር፣ ለሚዳቆ ፍጥነትን ሰጥቷታል። ፍጥነትን ባይሰጣት አንበሳን ሩጣ አታመልጠውም። ላይጥ ጉድጓድ በቆፈርን ሰጥቷታል። ባይሰጣት ከድመት እንዴት ብላ ታመልጥ ነበር? ጉድጓዷን ቆፍራ እኮ ነው። እንዲሁም የገጠሩ ሰው ሲተርት እኛም አውቀናል ጉድጓድ ምሰናል አለች ነው የሚባለው። ጉድጓዷ ሁና እኮ ነው ድመት ላይ የምትቀልደው እያለች ያርጋችሁ። አይጥን የሚጠብቅ አምላክ አይገርማችሁም? ይህ እኮ መልካም ጉድጓድ መቆፈርን ማን ዩኒቨርሲቲ ነው የተመረቀችው? እግዚአብሔር እኮ ነው ያስተማራት። አይጥ እንዴት እንደምትጠበቅ የሚያስብ እንደሱ ያለ መልካም ምን አለ? እውነቴን እኮ የምነግራችሁ ሰውን ቢጠብቅ አይደንቀኝም። አይጥ ሆይ ጉድጓድሽን ቆፍረሽ ድመት ስትመጣብሽ አምልጭ ብሎ ጥበብ የሚሰጥ አምላክ እሱ እግዚአብሔር ነው። አሁን እዚህኛ ውዳሴ ማርያም ስናደርስ ማታ ማታ ከሰዓት በዚህ በዛፉ ላይ ጠልጠል የሚሉ የሆነው እንደ ዛፍ ላይ የሚወጡ ነገሮች አሉ፣ እንደ ድመት የሚመስሉ አይታችኋቸዋል? አሁን ለነሱ ደግሞ ምን የሰጣቸው? ለምንድን ነው? እነ ውሻን እንዲያመልጡ ነው። ለነዚህ ዛፍ መውጣትን፣ ለወፎችሳ መብረርን ቢሽከረከሩ ኑሮ እባቡ ተምዘግዝጎ ይወጣቸዋል። እባቡ ደግሞ መብረር አይችልም። ለወፎቹ መብረርን ሰጣቸው። እንዲህ ግርማል። ለፍልፈሉ ጉድጓድ በማስል ለሽኮኮዎቹ ዛፍ ውስጥ መሆኑን፣ ለኤሊ ሰውነቷን ሽፋን አድርጎ ፍጥረትን ሁሉ አድርጎ የሚንከባከባቸው ከቃሉ ጋር ናችሁ። ለአርጃኖ ራሱ አይታችሁታል። በዚህ ፍርሃትን ሰጥቶታል። ይህም እኮ ሀብት ነው። አርጃኖ ፈሪ ነው። ፈሪ አድርጎት ሲገማሸር እንግዲህ እኮ ጅራቱ አይጣል ግን ፍርሃት ለቆበታል። እንደዚያ ቢሆን ኑሮ እኮ የጣና ገዳም መነኩሴ አልቆ ነበር። አዲያ ኮሽ ሲል ፍርሃቱ መከራ ነው። ፍርሃትን ለሱም ሰጠው። እሱ ደግሞ በፍርሃቱ ነው የሚኖር። ፍርሃትም አንድ ዘበኛ ነው። ለአርጃኖ ይጠቅመዋል። እግዚአብሔር እስቲ እግዚአብሔር መልካም ነው በሉ። አሁን እነዚህ ሁሉ ምን ሊያረጉለት ነው? እኔ እኮ የሚገርመኝ እኮ እሱ ነው። እንዲሁ ሌላው ይቅር፣ አይጥ እኮ የምታጠፈውን ጥፋት አሁን መጽሐፍ ቅዱስ ትበላለች። እሷ መጣ የራሱን መጽሐፍ ሰማይና ምድር ያልፋል ቃል አያልፍም ያለውን መጽሐፍ ሄዳ እየበላች እሷን ይጠብቃል። እንዲህ አይገርማችሁም? ለጉንዳን ጉልበትን ሰጥቶ ጥበባቸውን አረ ክረምት እንደዚህ አድርጎ ክረምት በጋ ሸክፎ ክረምት እንዲህ አይምሮ የላቸው እንዴት አድርጎ ነው የሚመግባቸው? አንተ ሰነፍ እኔ ነገሌ አያስተምረኝም አትበል። የምትታበይ ከሆነ እግዚአብሔር እንኳን ሰውን ጉንዳንን መምህር አድርጎ ይሾምብሃል ብሏል ቅዱስ ዮሐንስ አፈወርቅ። ጉንዳን ለሰው ልጅ መምህር ነው። አንተ ታካች ሂድና ጥበብን ከገብረ ጉንዳን ተማር ብሏል ሰሎሞን። ምግባቸውን በበጋ ያከማቻሉ። አንበጣውን ስታዩት
መሪነትን ከአንበጣ ተማሩ ተብለን ተነግሮናል። አንበጣ በምንድን የሚመራ? በአንድ አውራ ነው የሚመራ። በአንድ ዝም ብሎ በመንጋው ነው የሚመራ። አይለያይም። በፉጨት በድምፅ እየተመሩ ይሄዳሉ አንበጦቹ። ይህ በክርስቶስ ቃል የሚመሩ አንድ የሚሆኑ ምዕመናን ናቸው እነዚህ። አንበጣ እንደ ንብ አውራ የለውም። ዝም ብሎ ምንድን ነው የሚሆነው? በድምፅ ነው የሚመራው። በመንጋ ሆነው በህብረት የሚኖሩ አለቃቸው ክርስቶስን ብቻ የሚያደርጉ የዚያ ምሳሌ ነው። እግዚአብሔር ምንድን ነው አላችሁኝ? ንገሩኝ እንጂ። ለምን እንደነዚህ ፍጥረቶች ሁሉ ምን ማድረጉ? እንክብካቤን ማድረጉ፣ የማይጠቅሙትን ፍጥረቶች መፍጠሩ። አይጡ፣ ጉርጡ፣ ቅንዱ። አሁን እንግዲህ ክረምት የማይፈላ ትል የለም። ያ ሁሉ መፍጠሩ እግዚአብሔር መልካም ነው። ለሰው ልጅ ያደረገው እንክብካቤ። ፀሐይን የፈጠረለት ለማን ነው? ተናገሩ እንጂ። ለሰው ነው። አዝመራውን ያበስሉለታል። ልጁስ የሚያድገው በምንድን ነው? የከተማ ልጅ ይሞቅ አይሞቅ እንጃ። ድሮ እናቶቻችን ገጠር ሕፃኑን ልጅ ሆዱን ሁሉ ቅቤ ይወለውሉና ያሰጡታል፣ ይሞቃል። ጥሩ የሆነ ለሰስ ያለ ፀሐይ። ቅቤውን አላውቀውም ለምን እንደሚቀቡት። የእናቶች ሳይንስ እኮ ራሱ ገና ተጠንቶ አላለቀም። ቅቤ ቀብተው በደንብ አድርገው ፀሐይ ያሞቁታል። እንግዲህ እናቶች ባዮሎጂ አልተማሩ፣ ምን አልተማሩ፣ ቫይታሚን ዲ ዚና ያለ ምናምን አልተባሉ ወይ ከውኑ ደቂቅኪ ምሁራነ ማበ እግዚአብሔር የተባለላቸው እነዚህ ናቸው። ከእግዚአብሔር የተማሩ እናቶቻችን። ፀሐዩ ልጁን ያሳድገዋል፣ ቫይታሚን ዲ ያስፈልገዋል። ይሄው ነው። አዝመራው በፀሐይ ይበስላል። ጨረቃን የፈጠረው ለኛ፣ ከዋክብትን የፈጠረ ለኛ፣ እጽዋትን የፈጠረ ለኛ፣ አራዊት እንስሳት የተፈጠሩ እኛን ለማገልገል። ከዚያስ መላእክት የሚጠብቁን እኛን። የመጨረሻ በአርአያው የፈጠረው ማን ነው? ሰው። ይሄ እግዚአብሔር መልካም። ማንም ሰው ውበቱን ማካፈል አይፈልግም። እንደዚህ ያደረገ እግዚአብሔር ብቻ ነው የምናውቀው። ማንም ሰው የኔን መልክ አንተ ያዝ ማለት አይፈልግም። ስናወራ እንኳን ምን ቢል ነው የሚሻለው? አንተ እኮ መልክ አለ ብንለው አንድ ሰው ምኔ ይላል። ማወቅ ይፈልጋል። እሱን መከረውን የሚያየው እሱን ራሱ ማቅበል ጆሮ ምናምን እንድንለው ይፈልጋል። ተለይቶ አንተ እኮ ትበልጠኛለህ በምን በትከሻ ብንለው ደስ ይላል። መለየት ነው የሚፈልግ። እግዚአብሔር የራሱን መልክ ሰጥቶ ፈጠረ። ይሄ አሁን ለኔና ለእናንተ ይገባን ይደንቀን አይደንቀን በጣም የሚገርም ነው። መልኩን የሰጠ መልካም ማን ብቻ ነው? እግዚአብሔር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 6 ላይ በአርአያው በአምሳሉ ፈጠረን ማለት ቀላል መሰላችሁ? እግዚአብሔርን ማንም ሰው እኮ እግዚአብሔርን የሚመስል ውብ ነው። እግዚአብሔርን የሚመስል ውብ መልከኛ። ይሄ እግዚአብሔር ለሰው ልጆች ያደረገው መልካምነት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሌላው እግዚአብሔር ሶስተኛው መልካም የምንለው እግዚአብሔር አያስፈራራም። እግዚአብሔር ለምሳሌ ነገስታት ሲመጡ ምንድን ነው? ሽብር ነው የሚፈጥሩት። የዚህ ዓለም ሰዎች ባለስልጣን ሲመጣ ዞር በል፣ ግለጥ፣ ክፈት ያለ ነው የሚመጣው። እግዚአብሔር ሲመጣ ግን እንደዚያ ብሏል። ወደ አዳም ሲመጣ ምን እያደረገ መጣ ነው? እያንኮሻኮሸ እንትኑን የቅጠሉን ድቅቅ እየቀስ እያደረገ። ለምን? አዳም እንዳይደነግጥ። እግዚአብሔር እያስፈራራ አይመጣም፣ እየፈለገ ነው የሚመጣው። እየፈለገ ይመጣል። እንደ እናት እንደ አባት ነው የሚመጣው። እግዚአብሔር እያንኳኳ ነው የሚመጣው። እግዚአብሔር አመጣጡም የምህረት ነው። እያስፈራራ አይመጣም። እንኳንስ ሊቃውንቱ እንደሚተረጉሙልን እንኳንስ እግዚአብሔር የእግዚአብሔር መልአክ ፍርሃት አርቆ መናገር ልማዱ ነው አይደል የሚሉን። ሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል መጥቶ ዘካርያስን የተፍራ ዘካርያስ
ዘካርያስ ሆይ አትፍራ የሚለውን ሲተረጉም ሊቃውንቱ ለመልአክ ፍርሃት አርቆ መናገር ልማዱ ነውና ኢትፍርሂ ማርያም፣ ማርያም ሆይ አትፍሪ። እግዚአብሔር ማስፈራራት አይፈልግም። ዳኛ ነኝ እንደዚህ ነኝ። ቅዱስ እንጦንስ አንድ ቀን ገዳም ውስጥ እያለ አርዲቱን ሰበሰበና ወንድሞቼ አቤት፣ እኔ እግዚአብሔርን አልፈራውም አሉ። የጥበብ መጀመሪያው እግዚአብሔርን መፍራት ነው ተብሎ ተጽፎ ነው እንዲህ አንተ እንደዚህ የምትላሉት? እግዚአብሔርን የማልፈራው ስለምወደው ነው፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላልና አላቸው። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ እግዚአብሔርን የማልፈራው ስለምወደው ነው። ፍጹም ፍቅር ምን ይጥላል አለ ደግሞ ቅዱስ ዮሐንስ? ፍርሃትን አውጥቶ ይጥላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እና እግዚአብሔርን እወደዋለሁ እንጂ አልፈራውም አለ ቅዱስ እንጦንስ። አሃ ነው እንዴ ብሎ ገባቸው አርዲቱ። እግዚአብሔር የሚያስፈራ አምላክ አይደለም። ስነ ስርዓት ደረጃን ጠብቀና እኔ አንተ ጋር አልነጋገርም አይልም። ከሁሉ ሰው ጋር በትህትና ያወራል እግዚአብሔር። ከሁሉ ሰው ጋር ከቃሉ ጋር ናችሁ። አሁን እግዚአብሔር ያሳያችሁ። አንድ ሰው ከግር ጥፍሩ እስከ ራስ ጠጉሩ ድረስ ራቁቱን ሆኖ ንጉሥ ሆይ እንዴት ውለዋል? ማመልከቻ ላምን መጀመሪያ ልብስ ለብሰናል ይላል አይልም? እግዚአብሔር አዳምን ያነጋገረው ግን ራቁቱን ነው። እርቃናቸውን የቆሙትን የሚያነጋግር መልካም ዳኛ እግዚአብሔር ብቻ ነው። ሰው ሁሉ እንትን አርገህና እንደዚህ አርገህና እንዲያርገህ ልበስ እንደዚህ አርገህና ወደ ፍርድ ቤት ሲገባ እንደዚህ ነው፣ ወደ ፖሊስ ጣቢያ ሲገባ እንደዚህ ነው፣ ልብስ እንዲያርግ ሱሪ እንዲያርግ ተብሎ ነው የሚገባው። እንዲያው እንደሆነው ሆኖ መጥቶ ሰው የሚያነጋግረው ዳኛ እግዚአብሔር ብቻ ነው። እንደሆኑ ተሆኖ ተመጥቶ የሚያነጋግሩት እርቃንን ብቻ አይደለም፣ ደም በተነከረ ልብሷ መታ የምትዳስሰው አትንኪኝ የማይል ዳኛ ክርስቶስ ነው። እሱ መልካሙ እረኛ እሱ ክርስቶስ ነው። እጃችሁን ሳትታጠቡ አትንኩኝ። እንኳንስ ሰውነትን መንገድ ተጠርጎላቸው የሚሄዱ ዳኞች ባሉበት ምድር ክርስቶስ ግን ባደፈ ሰውነት ሲጠሩትም አቤት ይላል። ማንንም ያዳምጣል። ጆሮዎቹ ለሁሉም በምሕረት ይሰማሉ። ጌታችን ኢየሱስ ክርስቶስ ቀድሞ በብሉይ ኪዳን ከሙሴ ጋር ተነጋግሯል። እንደ ባልንጀራ ነው የሚለው። ወተናገረ ሙሴ ምስለ እግዚአብሔር ዘከመ ይትናገር ቢጽ ምስለ ቢጹ። ባልንጀራ ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ይነጋገር ነበር። ከባልንጀራው ጋር እንደሚነጋገር ወርዶ እግዚአብሔር ከአብርሃም ጋር የተናገረው ዝቅ ብሎ ነው። እግዚአብሔር ነቢያትን ያናገራቸው በራሳቸው ድምፅ ነው፣ በሚሰማቸው ዝቅ ብሎ። እናት ለልጇ ዳቦ ለማለት ባቦ ትለዋለች። ድምፅ አበላሽታ ነው የምትነግረው እንደሱ አድርጋ። እግዚአብሔር ወርዶ በሰው ቋንቋ ነው ያወጋ። ማንም ሰው አሁን እኛ እንኳን በትርጓሜያችን ስንተረጉም ትልቅ ሰውን ከመንገድ አቁሞ ማነጋገር ፈሊጥ አይደለምና ነው የሚለው ሊቃውንት እንኳን ሲተረጉም። ትልቅ ሰውን ከቤት መንገድ አቁሞ ማነጋገር ፈሊጥ አይደለምና እቤት የት ታድራለህ አሉ ተብሎ የሚተረጉም። ጌታ ግን መንገድ አሁን ለምሳሌ የአንዲትን ሀገር ጠቅላይ ሚኒስተር አንዴ ቆዩኝ ቢላቸውስ መንገድ ለመንገድ እየሄዱ ያዝልኝ ሰላይ ይሆናል ምንትስ ይሉ ይሆናል። ጌታሳ ለዚያውም ፕሮቶኮል ተጠብቆ ተለብሶ ነው። ጌታሳ ድሪቶ የለበሱ ዕውሮች የዳዊት ልጅ ሆይ ማረን እያሉ ተከተሉት። ማቴዎስ ወንጌል ምዕራፍ 9 ላይ ቆያቸው። ምንድን ነው የምትፈልጉት አላቸው። ከዕውሮች ጋር ያወራል፣ ከአንካሳዎች ጋር ያወራል፣ ከጎባጣዎች ጋር ያወራል፣ ከዲዳዎች ጋር ያወራል፣ ካደፉት ጋር ያወራል፣ ከዘማውያን ጋር ያወራል። ክርስቶስ ምንድን ነው የምትፈልጉት አላቸው። ዓይናችን እንዲበራልን ነው። ይህን ማድረግ እንደምችል ታምናላችሁ? አዎ ጌታ ሆይ እንደ እምነታችሁ ይደረግላችሁ አላቸው።